እስር ቤት ሲባል ሁላችንም ወደ አይምሮአችን የሚመጣው አንዴት ጠባብ ክፍል፣ ጨለማና አስቸጋሪ የሆነ ህይወት ነው። ነገር ግን በአንዳንድ ሀገራት እስር ቤቶች ከቅንጦት ሆቴሎች አይተናነሱም። ዛሬ በዚህ ቪዲዮአችን እስረኞቻቸውን በምቾት የሚያኖሩ የዓለማችንን 5 እጅግ ዘመናዊና ውድ የሆኑ እስር ቤቶችን እንመለከታለን። መጨረሻ ላይ የምንመለከተው እስር ቤት ግን ይህ በእውነት እስር ቤት ነው ወይ ብላችሁ እንድትጠራጠሩ ያደርጋችኋል። አብራችሁን ቆዩ። አምስተኛ ጀስቲስ ሴንተር ሊዮቤን። ይህ በሀገር አውስትራሊያ የሚገኝ ቅንጡ እስር ቤት እንደ አውሮፓውያኑ አቆጣጠር በ2004 የተገነባ ነው። ዲዛይኑ ሙሉ በሙሉ ከብርጭቆና ከብረት የተሰራ ሲሆን ግልጽነትን ወይንም ትራንስፓረንሲን ለማሳየት ታስቦ የተሰራ ነው። እስረኞች የውጭውን ዓለምና ፀሐይን እንዲያዩ ተደርጎበታል። እስረኞች ልክ እንደ መኖሪያ ቤት የግል መታጠቢያ፣ ወጥ ቤትና ቴሌቪዥን ለየግላቸው አላቸው። ከሌሎች እስር ቤቶች የሚለየው ክፍት የመሆን ባህሪው ሲሆን እስረኞች በክፍላቸው ውስጥ ሆነው የከተማውን እንቅስቃሴ ማየት ይችላሉ። እንዲሁም የራሳቸውን ልብስ የመልበስ ነጻነትም ተሰጥቷቸዋል። እስር ቤቱ አደገኛ ያልሆኑም የቅጣት ዘመናቸው ሊያበቃ የቀረበ ወይንም ቀላል ወንጀልን የፈጸሙ እስረኞችን የሚያስተናግድ ሲሆን ለመገንባት ብቻ ወደ 45 ሚሊዮን ዩሮ ገደማ ወጪ ተደርጎበታል። ለአንድ እስረኛ በቀን የሚወጣው ወጪም እጅጉን ከፍተኛ እንደሆነ ይነገርለታል። አራተኛ አራንጁዌዝ ፕሪዝን። ይህ መገኛውን ስፔን ያደረገው እስር ቤት የተገነባው የቤተሰብ ፍቅር እንዳይቋረጥ ለማድረግ ታስቦ ነው። ህፃናት ወላጆቻቸው እስር ቤት መሆናቸውን እንዳያውቁ ለማድረግ ሲባል ዲዛይኑ እንደ ህፃናት መጫወቻ ማዕከል ተደርጎ ተሰርቷል። በዓለም ላይ ባለ 5 ኮከብ የቤተሰብ እስር ቤት ተብሎም ይታወቃል። እስረኞች ከትዳር አጋራቸውና ከልጆቻቸው ጋር በአንድ ክፍል ውስጥ እስከ 3 ዓመት ድረስ እንዲኖሩ ይፈቀድላቸዋል። ክፍሎቹ በሚያማምሩ ስዕሎች የተጌጡ ሲሆን ባለትዳርና ልጆች ያሏቸው በጥሩ ስነ ምግባራቸው የተመረጡ እስረኞችን ያስተናግዳል። መንግስት ለህፃናቱ እንክብካቤ፣ ለትምህርትና ለቤተሰብ ማቆያ ክፍሎቹ በአመት ከፍተኛ የሚባል በጀትን ይመድባል። ሶስተኛ ኦታጎ ኮሬክሽንስ ፋሲሊቲ። ይህ ደግሞ በሀገር ኒውዚላንድ የሚገኝ ነው። በ2007 ዓመተ ምህረት የተከፈተው ይህ ማረሚያ ቤት የተሰራው በዘመናዊ የቴክኖሎጂ ውጤቶች ነው። ዲዛይኑ እስረኛው ከወጣ በኋላ ወደ ስራ ዓለም እንዲገባ የሚያስችል የስልጠና ማዕከላትን አካቶ የተሰራ ነው። በዚህ ስፍራ ላይ እስረኞች እንደ ወንጀለኛ ሳይሆን እንደ ተማሪ ይታያሉ። ክፍሎቹ የኤሌክትሪክ ወለል ማሞቂያ አንደር ፍሎር ሂቲንግ አላቸው። በተጨማሪም እስረኞቹ በግብርና፣ በምግብ ዝግጅትና ምህንድስና ሰርተፍኬትን እንዲያገኙ የሚያስችል የተሟላ ፋሲሊቲም አለው። የተለያዩ ወንጀሎችን የፈጸሙ ሰዎችን ቢይዝም በዋናነት ለመታረም ፍላጎት ያላቸውን ወጣቶችን ያበረታታል። ለግንባታው 218 ሚሊዮን ዶላር ወጪ ተደርጎበታል። ይህ እስር ቤት በሀገሪቱ ካሉ እጅግ ውድ ተቋማት መካከል ዋነኛው ነው። ሁለተኛ ሃልደን ፕሪዝን። ኖርዌይ እስረኞችን በማክበር ዝነኛ የሆነች ሀገር ናት። ይህ እስር ቤት የተገነባው በተፈጥሮ ጫካ መካከል ሲሆን እስረኞች ተፈጥሮን እያዩ እንዲረጋጉ ታስቦ የተሰራ ነው። እዚህ እስር ቤት ውስጥ ጠባቂዎች መሳሪያ አይይዙም። ከእስረኞች ጋር አብረው ይበላሉ፣ ስፖርት ይሰራሉ። እስረኞች የራሳቸው የሙዚቃ ስቱዲዮ፣ ጂምናዚየም እና ቤተ መጻሕፍትም አሏቸው። ግድግዳዎቹ በታዋቂ ሰዓሊዎች ስራዎች ያጌጡ ናቸው። የሚገርመው እዚህ እስር ቤት ውስጥ ነፍሰ ገዳዮችን ጨምሮ ከባድ ወንጀለኞች ይገኛሉ። ነገር ግን ዓላማው በሰብአዊነት ለውጦ ወደ ማህበረሰቡ መቀላቀል ነው። በዚህ እስር ቤት ውስጥ ለአንድ እስረኛ ብቻ በአመት ወደ 150,000 ዶላር ወደ ብር ስንቀይረው 23 ሚሊዮን የኢትዮጵያ ብር በአመት ወጪ ይደረግበታል። አንደኛ ባስቶይ ፕሪዝን። ይህ እስር ቤት የሚገኘው በአንድ ቆንጆ ደሴት ላይ ነው። እስረኞች የሚኖሩት በትናንሽ የእንጨት ቤቶች ውስጥ ሲሆን ልክ እንደ መንደር ተደርጎ የተሰራ ነው። በዓለም ላይ እጅግ ዘናጭ እስር ቤት ተብሎም ይጠራል። እስረኞች በካቴና አይታሰሩም። በደሴቱ ላይ በነጻነት መንቀሳቀስ፣ መዋኘት፣ አሳ ማጥመድና ፈረስን መጋለብ ይችላሉ። ራሳቸው ሰርተው ራሳቸውን ይመግባሉ። ቀደም ሲል በከባድ እስር ቤት የቆዩና አሁን ላይ ስነ ምግባራቸው የተስተካከለ እስረኞች ወደዚህ ደሴት ተዛውረው ነጻነትን ይለማመዳሉ። ምንም እንኳን የቅንጦት ቢመስልም እስረኞቹ ራሳቸው ሰርተው ስለሚበሉና ጥበቃ ስለማያስፈልጋቸው ለኖርዌይ መንግስት ከሌሎች እስር ቤቶች ያነሰ ወጪን ይጠይቃል። ሆኖም ግን ግንባታውና የደሴቱ ጥበቃ እጅጉን ውድ እንደሆነ ይነገርለታል። እነዚህን 5 እስር ቤቶችን ካየን በኋላ አንዳንድ ሀገራት ወንጀለኞችን ለመቅጣት ሳይሆን ለመለወጥ የሚያደርጉት ጥረት እጅጉን ያስደንቃል። የእናንተስ አስተያየት ምንድነው? ወንጀለኛ
እንዲህ ያለ ምቾት ሊሰጠው ይገባል ወይ? በኮመንት ላይ አሳውቁን። ቪዲዮ ከተመቻችሁ ላይክ እና እንዲሁም ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ በያላችሁበት የዓለም ጫፍ ሰላም ሁኑልን።